ሰላም ሰላም ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል የሆነ ደባብሮኛል፣ ለምን እንደሆነ ባላቅም። ነገር ግን ሀይሚዬ የሆነ ነገር ፖስት አድርጋ ደግሞ ሳይ የበለጠ የሆነ ደባበረኝ ትላላችሁ። ምክንያቱም ታውቃላችሁ እኔ ሀይሚዬ ፈገግ ካላለች ፈገግ ማለት ያቅተኛል፣ እቅት ይለኛል። ምግብ ራሱ አይበላልኝም። የምሬድ ነው። እኔ ቀልድ እየቀለድኩኝ ምናምን አይደለም። እና ለሀይሚዬ የሆነ ነገር ማለት እፈልጋለሁ፣ ፖስት ካደረገችው ጋር በተያያዘ ነገር ማለት ነው። ሀይሚዬ ምን መሰለሽ፣ አንቺ የዋህ ነሽ እንጂ ጅል አይደለሽም። ሌላው ነገር ደግሞ ውዶቼ በዛ አጋጣሚ ልል የምፈልገው ነገር ምንድነው፣ አንዳንድ ጊዜ የዋህነታችሁን ሞር ስታበዙት፣ የዋህነትን ሳይሆን ደግነታችሁን ሞር ስታበዙት፣ በአንዳንድ የእናንተን ደግነት የማይረዱ ሰዎች ደግነታችሁን አዙረው እንደ ጅል ይቆጥሩታል ማለት ነው። እና የዋህ ደግሞ የምንሆነው ወይንም ደግ የምንሆነው ከመጣንበት ማህበረሰብ አንጣር ካስተዳደጋችን ይወስነዋል ደግነት። ለምሳሌ እኔ እህቴ ደግ ብትሆን እኔ ስስታም ልሆን እችላለሁ። ምናልባት እናቴ ለእህቴ የሰጠቻት ቦታ ይለይ ይሆናል። የእናት ሆድ ዥንጉርጉር ነው ይባል የለ። አስተዳደግ ራሱ ይወስነዋል። መልካም ልብ እንዲኖረን፣ ቅንና ደግ እንድንሆን፣ ታማኝ እንድንሆን፣ የሰው ነገር እንዳትነኩ ስንባል ራሱ ከዛ ነገር እንድንቆጠብ የቤተሰብ እገዛ ያስፈልጋል። ሊሆን አስተዳደግ ራሱ ይወስነዋል። ለመስጠት ራሱ ደግ ልብ፣ ሩህሩህ ልብ እንዲኖረን ራሱ እናት አባቶቻችን መክረው ገስጠው ታሳደጉን ደግ ልብ ሊኖረን ይችላል፣ ከነሱ የወሰድነውን ነገር ማለት ነው። ስለዚህ ሀይሚዬ እኔ ሁል ጊዜ አንቺ ላይ የሚታየኝ ደግነት እንጂ ይሄ ደግነትሽ ደግሞ ለኔ ጅል አይደለም። ከመጣሽበት ማህበረሰብ አንጣርና ካስተዳደግሽ ነው የሚወሰነው። እናም ጅል አይደለሽም ማለት ነው። ብዙ ጊዜ ምን መሰላችሁ ውዶቼ፣ ደግ ልብ ሲኖራችሁ በአንዳንድ ሰዎች እናንተን ሊቀበሏችሁ ወይንም አንዳንድ ሰዎች የእናንተን ደግነት ወይንም የእናንተን ቅንነትና መልካምነትን እንደ ጅል የሚወስዱት አሉ ማለት ነው። ሀይሚዬ ይሄንን ከምን አንጣር ፖስት እንዳደረገችው ባላቅም፣ ነገር ግን እኛ እንደተረዳንሽ አንቺ የልጅ ቅንና በቃ ሌለ ለሰው የምታስቢ ደግ ነሽ። ያንን ደግነትሽን ደግሞ እንደ ጅል የቆጠሩት ሰዎች ካሉ እነሱን ወደ ኋላ ትተሽ አንቺ ሁል ጊዜም ስኬትሽ ላይ ነው ትኩረት ማድረግ ያለብሽ ማለት ነው። እንደነዚህ አይነት ነገሮችን ፖስት ስታደርግ እኔ ውስጤ ይባባል። ለምን እሷ ከምታደርገው ድርጊት አንጣር አንዳንድ የማይረዱ ሰዎች ሊኖሩ ይችላሉ። የእሷን ደግነት እንደ ሞኝነት የሚቆጥሩት ሰዎች ሊኖሩ ይችላሉ። ደግነት ግን ሞኝነት አይደለም። ይሄ ከቤተሰብ የተሰጠን ትህትና ነው፣ የወረስነው ነገር ነው እንጂ ያኔ ከምድር ተነስተን እንደዛ ደግነት ልናበዛ አንችልምም። የሆነ ነገርም ልናደርግ አንችልም። ፈጣሪ ራሱ እኮ የሚወደው ካለህ ላይ አካፍል ነው የሚለው አይደል ቃሉ ራሱ። እዚህ ጋር ደግነት ሞኝነት አይደለም። እንደ ሞኝነት ደግሞ ለተረዱት ሰዎች ወደ ጎን ትተሽ አንቺ ወደፊት ነው ማለት ያለብሽ።